ገለተ ዋቀዮ ገለተ ዋቀዮ ገለተ ዋቀዮ እዬ ከነ ሲኑገይ ከነ ሲኑገይ ገለተ ዋቀዮ እዬ ከነ ሲኑገይ ገለተ ዋቀዮ። ዛሬ የምንገኘው በምስካየ ኅዙናን መድኃኔዓለም ገዳም በተምሮ ማስተማር ሰንበት ትምህርት ቤት በብፁዓን አባቶቻችን መመሪያ ሰጭነት የመጡ ደቀ መዛሙርትን ዛሬ አስመረቅን። ስለ መርሃ ግብሩ አጠር ያለ መረጃ እንዲሰጡ። የዛሬ የተመራቂዎቻችን መርሃ ግብር ከባሌ ጎባ ሀገረ ስብከት የመጡ ወደ 24 የሚሆኑ ተማሪዎችን እዚህ በተምሮ ማስተማር ሰንበት ትምህርት ቤት ለ15 ቀናት ያህል እዚህ ትምህርት ሲከታተሉ የነበሩ ተማሪዎቻችን ናቸው ዛሬ የተመረቁት። በዓሉም የምርቃት መርሃ ግብር ነው። በአካል አካባቢ ድረስ ተሄዶ የሚሰጠው ስልጠና ለምን ቀረ? ሰንበት ትምህርት ቤታችን ተምሮ ማስተማር በወለጋ እና መሰል ክፍለ ሀገራት የርቀት ትምህርት ያስተምር ነበር። ልክ ነው እርግጥ። ነገር ግን ይህ ትምህርት በቅርብ ባሉት እና ሰላማዊ ቦታዎች ላይ አልተቋረጠም። ነገር ግን ሰላማዊ ባልሆኑ ቦታዎች ላይ ግን የሚደረገው ትምህርት ተቋርጧል። ምክንያቱም ብዙ የሚገደሉ የሄዱ ሰባኪዎቻችን የሚቀሩ በላያቸው ላይ ተኩስ እያለፈባቸው ያን ሁሉ ተቋቁሞ ሲያስተምሩ ነበረ። ነገር ግን እየተባባሰ እንጂ እያነሰ ባለመምጣቱ ምክንያት እዛ ሄደን ስናስተምር ወዘልውጥ ሰው መጣ ብሎ ማሰር፣ ማገት፣ ገንዘብ መጠየቅ እነዚህ ነገሮች ስለተበራከቱ ከዚህ ይልቅ ግን የዛ ተወላጆች እዚህ መጥተው ሰልጥነው ሄደው እንደገና ራሳቸው ቢያስተምሩ ግን ምንም ችግር እየተፈጠረባቸው ባለመሆኑ ሰንበት ትምህርት ቤታችን አዋጭ መስሎ በታየው በዚህ አይነት ዘርፍ ብንሰማራና እነሱን አምጥተን እዛ ሄዶ አንድ ሰው ከሚያስተምር 24 ሰዎች 12 ሰዎች አምጥተን እዚህ አስተምረን እነዛን ሰዎች ብናሰማራ ጌታ ያስተማረው ኢየሩሳሌም ውስጥ ነው። ኢየሩሳሌም ውስጥ ያስተማራቸውን 12ቱን ሐዋርያት በዓለም እንዳሰራጫቸው ልክ ሰንበት ትምህርት ቤታችንም ዓላማዋ ተምሮ ማስተማር ነውና ያስተማርናቸው ሄደው እንዲያስተምሩ ማድረግ ነው። ዋናው ዓላማው በተዘዋዋሪ መንገድ እንዲሰራ ነው። እንደዚሁ እንደምናሰናብትና እንደዛ ሄደው እንዲያገለግሉ እንደምናደርገው አይነት አሰራር ነው እየተሰራ ያለው። ተደራሽ እንዲሆንስ ምን ክትትል ይደረጋል? እያንዳንዱ ተማሪ መጀመሪያም ከመምጣቱ በፊት ከዛ ሀገረ ስብከት ጳጳስ እያንዳንዱ ተማሪ አድራሻቸው የት ቤተክርስቲያን እንዳለ አድራሻቸው የት ሰንበት ትምህርት ቤት እያገለገሉ እንደነበሩ እያንዳንዱ ተማሪ ደግሞ ስልኮቻቸውን ተቀብለናል። እንዴት ነው በተማርክበት እያገለገልክ ነው ወይ? እዚህኛው ላለው ሀገረ ስብከት ትሄድልናለ ወይ የሚለውን መጽሐፍቶቻችን ይላካሉ። እነዛ መምህራን ሄደው እነዛ መጽሐፍቶቻችንን ያደርሳሉ። የርቀት ትምህርቶቻችንን እዛ ይሰጡልናል። በየ24 አብያተ ክርስቲያናት ነው የመጡት። የተለያዩ አብያተ ክርስቲያናት ስለመጡ ማዕከል ፈጠርን ማለት ነው። ስንት ማዕከል? 24 ማዕከሎች ፈጠርን ማለት ነው። ስለዚህ የርቀት ትምህርቶቻችን መጽሐፍቶቻችን ይደርሳቸዋል። ያ የደረሳችን መጽሐፍ እዛው ላሉት ተማሪዎቻችን ያስተምሩልናል። የበለጠ ወንጌል እንዲስፋፋ አድርገናል ብለን እናምናለን። እንኳን ደስ አላችሁ። እንኳን አብሮ ደስ ያለን። እሺ፣ ስልጠናው ምን ያካትታል? የሰልጣኞቹ አመጣጥስ እንዴት ነበር? እሺ፣ ሰልጣኞቹ የመጡት ከባሌ ጎባ ሀገረ ስብከት ነው። ብፁዕ አቡነ ዮሴፍ የባሌ ጎባ ሀገረ ስብከት ሊቀ ጳጳስ ለተምሮ ማስተማር ደብዳቤ ጽፈው ነበረ። በዛ መሰረት ነው መነሻው እሱ ነው። ከዛ በኋላ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ እና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም ኃላፊ ሊቀ ጳጳስ መልካም ፈቃድ ሆኖ እሳቸው በሰጡት አባታዊ መመሪያ መሰረት ስልጠናው እዚህ ተጀምሯል። ብፁዕ አባታችን አቡነ ሳይሮስ ለገዳሙ ደብዳቤ ጽፈው አስፈላጊው ነገር እንዲመቻች እንዲዘጋጅ ተደርጎ እዚሁ እየዋሉ እያደሩ ስለሆነ የሚማሩት በዛ መሰረት ነው አቀባበሉ የተደረገው። ሲመጡም ያው የእግር የማጠብ ስራ ተሰርቷል። መስተንግዶ ያው እንግዲህ ቁርስ፣ ምሳ፣ እራት ጾም በሆነበት ቀን ቁርስ አይበሉም። ከዛ ውጪ አስፈላጊው የመስተንግዶ ስራ እየተሰራ
በተቻለ መጠን እረፍት ሳይኖራቸው ነው ቀንም ሌሊትም የተማሩት። ትምህርቶቹ በአበይትነት ከወሰድናቸው 12 ርዕሶች ናቸው፣ ግን የተጨማመሩም አሉ። ለምሳሌ ምልክት ቋንቋም በተወሰነ መልክ እንዲማሩ ለማድረግ ተሞክሯል። በዋናነት የተማሯቸው ደግሞ የመጽሐፍ ቅዱስ ጥናት፣ ዕቅበተ እምነት፣ ክርስቲያናዊ ስነ ምግባር፣ ትምህርተ ሃይማኖት፣ ነገረ ማርያም፣ ነገረ ቅዱሳን፣ የጊዜ አጠቃቀም፣ የሚዲያ አጠቃቀም፣ የግጭት አፈታት እንደዚህ የሚሉ ትምህርቶችን ነው የተማሩት። ሲማሩ በጠዋት 12 ሰዓት የሚጀምሩ ትምህርቶች አሉ። የስብከት ዘዴ አለ። 4 ዙር ደርሷቸዋል። 4 ዙር ሰብከዋል። በ4 ጊዜ ተገምግመዋል ማለት ነው እያንዳንዳቸው። የስብከት ዘዴው አለ። ማታም አላቸው። ከዛ ደግሞ እነ መላከ ሰላም መምህር ታዬ አብርሃም፣ እነ ጋሽ ታደሰ፣ ሌሎችም ታላላቆቻችን የምክር አገልግሎት እንዲሰጧቸው፣ እንዴት ማገልገል እንዳለባቸው፣ በዚህ አገልግሎት እንዴት መጽናት እንዳለባቸው፣ ፈተና እንኳን ቢመጣ እንዴት ማለፍ እንዳለባቸው ምክር እንዲያገኙ ተደርጓል። ከዛ ውጪ እንግዲህ ብፁዕ አባታችን አቡነ ሳዊሮስ ብፁዕ አቡነ ማርቆስን ጋብዘው መጥተው መጽሐፍ ቅዱስና የምስክር ወረቀት ሰጥተውልናል እና ተገቢውን አባታዊ መልእክትም አስተላልፈዋል። በአገልግሎታቸው እንዲጸኑ፣ እንዲተጉ፣ ከፍተኛ ኃላፊነት እንደሆነ እንዲያውቁ፣ የተሰጣቸውን አደራ እንዲወጡ፣ ይሄ አጭር ስልጠና የተሰጣቸው እዛ ያላቸውን አገልግሎት ለማጎልበት እንዲችሉ ለማድረግ የተደረገ መሆኑን ተገንዝበው በትጋት እንዲሰሩ፣ ኃላፊነታቸውን እንዲወጡ መልእክት አስተላልፈዋል። ስጦታውንም አበርክተዋል። ከዛ ባሻገር ልዩ ልዩ አባላት መምህራን መጽሐፍት ሰጥተዋቸዋል። በግላቸውም ያስተማሯቸው መምህራን አብዛኞቹ መጽሐፍትን ለሁሉም አንዳንድ ያደሉ መምህራን አሉ። ከዛ ባሻገር ደግሞ ማህበሩ ተምሮ ማስተማር እንደ ተቋም እንዳሰልጣኝ ደግሞ እሱም እንደዚሁ አሁን እንዳያችሁት የመጽሐፍት ልገሳዎች 3 መጽሐፍት ለአገልግሎት ይጠቅማቸዋል የተባሉ 3 መጽሐፍት ደግሞ ተለግሷቸዋል እና ክቡር አባታችን መጋቤ ብርሃን አባ ኤልያስ በልሁም ይኸው አሁን እዚሁ ተገኝተው ምርቃታቸውን እያከናወኑ ይገኛሉ። አባታዊ መልእክት እያስተላለፉ ነው። በዚህ መልክ ነው እንግዲህ ስልጠናው እየተጠናቀቀ የሚገኙ። ከተሰጡ ስልጠናዎች መካከል የምልክት ቋንቋ አንዱ ነበርና የስልጠናው ሂደት እንዴት ነበር? ስልጠናው በጣም ጥሩ ነበረ። ልጆቹ ተመራቂዎቹ ማለት ነው ስልጠናውን በጥሩ ሁኔታ ተከታትለዋል። ምልክት ቋንቋ ተምረው ሙሉ በሙሉ ያውቃሉ ማለት ግን አይደለም። ስለዚህ ለግንዛቤ ያህል የእነሱም ውስጣቸው ፍላጎታቸው እንዲያድር፣ ስለዚህ ፍላጎታቸውን አሳይተውናል። እግዚአብሔር ፈቅዶ ሲሄዱ ምልክት ቋንቋ ጨምረው እንዲማሩ አስተያየት ሰጥተናቸዋል እና ግን በቂ ባይሆንም የእነሱ ፍላጎት ግን እኛን አርክቶናል። በጣም ነበር የሚያስደስተው። በጣም ደስ የሚል ክትትል ነበር ያደረጉት። ውስጣቸው በጣም ደስ ይላል። ይከታተሉ ነበር። በእንባም ነበር ውስጣቸውን የገለጹልን። የሚገርሙ ሰልጣኞች ነበሩ። በጣም ብዙ ነገር ይዘው ለመግባባት እየሞከሩ ነበር። አረፍተ ነገር መስራት ጀምረው ነበርና በጣም ደስ ይላል። ሲሄዱ ተመልሰው ወደ አካባቢያቸው ሲመለሱ ግን ይሄንን እንደሚቀጥሉበት ባለ ሙሉ ተስፋ ነው። ስለ መርሃ ግብሩ አስተያየት እንዲሰጡን ነበር። መርሃ ግብሩን በተመለከተ ያው ለተመራቂዎች የተዘጋጀ መርሃ ግብር ነው። መዝሙር ነበረ፣ ትምህርት ነበረ፣ የተለያዩ አስተያየቶችም ነበሩ። ያው ዞሮ ዞሮ ልጆቻችን በተማሩት ትምህርት መሰረት ሄደው እንዲያስተምሩ፣ ትክክለኛውን ትምህርት እንዲያስተምሩ፣ ምእመናንን እንዲጨምሩ፣ ምእመናን እንዲበዙ በተማሩት ትምህርት ሄደው እንዲያስተምሩ የሚጋብዝ መልእክት ነበር ሲተላለፍ የነበረው። ዞሮ ዞሮ እንግዲህ ጆሮ ያለው መስማትን ይስማ ነው። ጆሮ ያለው ይሄ አይደለም የሚውለበለበው ሳይሆን የውስጥ ጆሮ አለ፣ የውስጥ ጆሮ አለና እርግጥ ነው እነዚህ ተመራቂዎቻችን ከቤተሰብ ሲመጡ ያው ቤተሰቦቻቸውን ትተው ነው፣ ከአካባቢያቸው ተለይተው ነው።
እና ጥሩ ነበር። በመጀመሪያ እንኳን ደስ አሉት። እንኳን አብረን ደስ አለን። በትምህርት ጊዜያችሁ የመማር ማስተማሩ ሂደት እንዴት አዩት? እንዴት ይገልጹታል እርስዎ? የማስተማር ሂደቱ በጣም ቆንጆ ነው። በጣም ደስ የሚል ነው። በነገራችን ላይ እኛ እዚህ የመጣ ነው በ21 ነው እዚህ የገባ ነው ከምሽቱ በ1 ሰዓት ነው። እዚህ ስንገባ የምስካየ ኅዙናን መድኃኔዓለም ገዳም ሰንበት ትምህርት ቤቶች መዘምራን እንደዚሁም ደግሞ መምህራኖች አቀባበል አድርጎልንም እንደ አብርሃም እንደ ሳራ አድርጎ እግራችንም አጥቦልን ምሳችን ሰጥቶ አስተኝቶናል። በማግስቱ ደግሞ 22 ቀን ትምህርቱን ጀምረናል። ትምህርቱን ስንጀምር በሚገባ ነው አስተማሩን። ምስጢረ ሥላሴ፣ ምስጢረ ሥጋዌ ሁሉንም ነገር በሚገባ ነው አስተማሩን። የስብከተ ወንጌል ዘዴውንም አስተምሮናል። በሚገባ የቋንቋ ምልክቶችንም ተምረናል። ወዘተ በቃ የጊዜ አጠቃቀምም ተምረናል። በሚገባ ነው መምህራኖቻችን ያስተማሩን። በጣም ደስ ብሎን ነው፣ በጣም ነው የተቀበልነው። በጣም ደስ ብሎናል። እንኳን ደስ አለ። አመሰግናለሁ። በትምህርት ጊዜያችሁ ያሳለፋችሁትን ማለት ነው በመማር ማስተማሩ ሂደት እንዴት አያችሁት? እንዴት ትገልጸዋለህ? እንግዲህ በትምህርት ሰዓት ላይ ከመጀመሪያው ቀን አንስቶ ያለው ነገር በጣም ይለይ ነበረ። ከጠበቅነው በላይ ነበር የሆነው። እኛ እዛ የተነገረንና እዚህ ስንመጣ ያገኘነው ነገር በጣም የሚገርም ነበረ። ከመጀመሪያው ቀን አንስቶ ከአቀባበል ጀምሮ ወንድሞቻችን ያደረጉልን ነገር ከዛም አልፎ ተርፎ ሰዓታቸውን ጊዜያቸውን ለኛ ሰጥተው ስራቸውን ብዙ ነገር ትተው ቀን ማታ ሳይሉ መምህራኖቻችን ሲያግዙ ነበር፣ ትምህርትም ሲሰጡን ነበርና በዚህ በ15 ቀን ውስጥ በአንድ አመት ውስጥ ማግኘት የምንችለውን ትምህርት በ15 ቀን ውስጥ በጣም ትልቅ እውቀት ሰጥተውናልና መምህራኖቻችንን ማመስገን እፈልጋለሁ። አስተባባሪዎቻችንን ጭምር በእውነት ሰለቸን ሳይሉ ስናሰለቻቸው እንኳን ሰለቸን ሳይሉ ብዙ ነገር እያስቸገርናቸው እንኳን አስቸገራችሁን ሳይሉን በትህትና ሆነው ብዙ ነገር አድርገውልናልና ለመምህራኖቻችንንም እንዲሁ ደግሞ ሲተባበሩ ለነበሩት ሁሉ እናመሰግናለን ለማለት ፈልጋለሁ። የተማራችሁትን ትምህርት ምዕመኑ ጋር ሄዶ ለማዳረስ ያላችሁ ዝግጁነት እንዴት ነው? እርሱንስ እንዴት ይገልጹታል? አዎ እንግዲህ እኛ የተማርነው ለራሳችን ብቻ አይደለም፣ ለሀገር ነው፣ ለወገኖቻችን ነው። እኛም ይህንን የተማርነውን ትምህርታችን ለሀገራችን፣ ለወገኖቻችን፣ ለሕዝባችን፣ ለምዕመናችን ለማድረስ በጣም እኛ ወስደናል። የመጣነው እቅዳችንም የመጣነው ሕዝባችን ለመቀየር ነው፣ ሀገራችን ለመቀየር ነው። እኔ እዚህ ላይ ማመስገን የሚፈልገው በእውነቱ እንደሆነ መምህራኖቻችን ያስተማሩን ለነገሩ ይሄ አጭር ቀን ይባላል እንጂ ትልቅ ቀን ነው ለኛ። ቆንጆ እድል ነው ያገኘነው። እድላችንም ደግሞ የ15 ቀን እንደ ወር ነው የሚቆጥረው። ምክንያቱም ቀን የተማርነው እስከ ምሽት 8 ሰዓት 7 ሰዓት ነው። ሌሊቱን ሙሉ መምህራኖች እያስተማሩን ያሉትንም መምህራኖቻችን የእድሜ አገልግሎታቸውን እግዚአብሔር አምላካችን ይባርክልን። ይሄ ደብርም ደግሞ ምስካየ ኅዙናን መድኃኔዓለም ገዳም ያሉ ሰንበት ትምህርት ቤት በሙሉ የተምሮ ማስተማርን በጣም ነው የማመሰግነው። መድኃኔዓለም ይባርክልን፣ መድኃኔዓለም ይቀድስልን። እኛንም የተማርነው እግዚአብሔር አንድ 30 60 አፍርተን ወደ እግዚአብሔር ሕይወት እንድንመልሰው እግዚአብሔር ይፍቀድልን። አመሰግናለሁ። በተማራችሁ ትምህርት ምዕመኑ ጋር ለማዳረስ ያላችሁ ዝግጁነት እንዴት ነው? እንዴት ትገልጸዋለህ? እሱንስ? ዝግጁነታችን እንግዲህ የተማርነውን ነገር በተግባር መዋል አለብን። እዚህ ተምረን ብቻ የምንቀር ከሆነ ብዙ ነገሮችን ሊበላሹ ይችላሉ ብዬ አስባለሁ። አሁን በእኛ በወረዳችን መናፍቃንና አህዛብ ይበዛሉና አንድም የተላክንበት ምክንያት አህዛቦችንና መናፍቃንን ወደኛ ወደ ኦርቶዶክስ ሃይማኖት ለማምጣትና ያሉትን ለማጽናት ነው እና አላማችን አድርገን የመጣንበት ያም ስለሆነ ከዚህ እንደሄድ ቀጥታ የምናደርገው ነገር ያሉትን ምዕመናኖቻችንን ማስተማር፣ የተረፈውን ደግሞ አህዛብን መናፍቃንን ወደዚህ ወደ ተቀደሰች ኦርቶዶክስ ሃይማኖት ለማምጣት የምንችለውን ነገር ሁሉ እናደርጋለን። Esmooti turan darbaniru harranjiran beektonni fi ogeessonni liqeeffamanii du'anii dhaloonni dhaalota barra darbis bara ati ni jiraata mootii bara bara eeyyee amma bara baraati mootii dhaati. amma beraberati moterate moterate amma beraberati moterate
Ergamoonni samiirratti si faarfatoo maqaa keetii ilma namaan jilbeeffannaan si waaqessoo si bitamoo dureessa yoomsitee beelaa qobsitaa addunyaa kanarra eenyu siin qixaataa amma bara baraatti mootiidhaati amma bara baraatti mootiidhaati mootiidhaati amma bara baraatti mootiidhaati በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉላን እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራው የፈቀደልን አምላካችን ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። እንኳን ደስ አላችሁ። እሺ፣ እውነቱን ለመናገር ያው ሰዓት ስለሄደ አጠር ያለች ደቂቃ ነው መግለጫ መሰጠው። ያው እንደምታውቁት ከባሌ ሀገረ ስብከት ወደዚህ ስንመጣ ሰኔ 21 10ኛ ወር 2018 ዓመተ ምህረት እዚህ ስንደርስ የተምሮ ማስተማር ሰንበት ትምህርት ቤት መምህራን እንዲሁም ስራ አስኪያጆች ሁሉም በትህትና እና በፍቅር ነው የተቀበሉን። እውነቱን ለመናገር ያው ከጠበቅነው በላይ ነው ማለት ነው። ስለዚህ ቢያንስ እኛም እዚህ መጥተን ብዙ እውቀትን ተምረን የተለያዩ ብዙ መምህራን አሉ። ከ15 ትምህርት ወይም ደግሞ ከ15 በላይ የሆነ ኮርስ ነው የወሰድነው ማለት ነው። ስለዚህ እነሱ የተለየ ነገር ነው ያደረጉልን። ቅድሚያ ስንመጣ በጣም ከጠበቅነው በላይ ትላልቅ አባቶች የተባሉ ትላልቅ መምህራን የተባሉ ዝቅ ብለው እግራችንን አጥበውን በእንክብካቤ የተቀበሉ ማለት ነው። እውነቱን ለመናገር እንግዲህ ቢያንስ ይህንን ከነሱ ምን ተማርን ወይም ደግሞ ምን ሸመተን ገባን ለማለት በቃላት መግለጽ የማልችለው ነው። በጣም የተለየ ነገር ነው የተደረገልን። ስለዚህ እኛም ስላደረጋችሁልን እናንተ የሰጣችሁልን መግሊት ወይም ደግሞ እናንተ ያበረከታችሁልን እውቀት ተቀብለን ዓላማችንን አጽንተን አደራችሁን እንወጣለን እንላለን። ስለተደረገልን ነገር በሙሉ ያው በቃላ ዝርዝር መጨረስ ስለማልችል በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጀመሪያው ብፁዕ አቡነ ዮሴፍና ብፁዕ አቡነ ሳዊሮስ ተነጋግረው በሁለቱ መልካም ፈቃድ ይህንን ስልጠና ብትሰጡልን ብለው ጥያቄ አቅርበው እንድናሰለጥን የነሱ የብፁዓን አባቶቻችን መልካም ፈቃድ ስለሆነ ሁለቱንም እጅግ አድርገን እናመሰግናለን። እድሜና ጤና ይስጥልን። ከዚህ በተጨማሪ ደግሞ ብፁዕ አባታችን አቡነ ሳዊሮስ ለተመራቂዎቹ በአካል ተገኝተው ምርቃት መመረቅ ቡራኬ መስጠት ስለሚያስፈልግ መጥተው እሳቸው ይህንን አድርገውልናል ከትላንት ወዲያ። ይህም ብቻ ሳይሆን 24 መጽሐፍ ቅዱስ ለእያንዳንዳቸው ብፁዕ አቡነ ሳዊሮስ አበርክተውልናል። እሳቸው ሲመጡ አቡነ ማርቆስንም ይዘውልን ተገኝተው እሳቸውም ቃለ ምዕዳንና ቡራኬ እንዲሰጡን ስላደረጉልን ረጅም ዕድሜና ጤና እንዲሰጥልን ከልብ እንመኛለን። ሌላው ለምስካየ ኅዙናን መድኃኔዓለም ገዳም አስተዳደር ጉባኤ አባታችን ለአባ ኤልያስ ላሉት አገልጋዮችም ፈቃዳቸው ሆኖ ፈቅደው እዚሁ እያደራችሁ እንድትማሩ መፍቀዳቸውን ይህንንም ማመስገን እንፈልጋለን። ለምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ርዕሰ መምህር አቶ ወርቁ መልካም ፈቃዳቸው ሆነው ትምህርት ቤት ግቢ ውስጥ እንዲሰጥ ያለው ሁኔታ አመቺ ስላልሆነ በቦርድ ተደግፈው መማር እንዲችሉ ፍቃድ ሰጥተውናል እና ይህንን እጅግ በጣም ብዙ ጭንቀት ነበረብን፣ እንዴት አድርገን እናስተምራቸዋለን የሚል ግን ይህንን ቦታም ተፈቅዶ እዛ እንድናስተምራቸው ሆኗል እና ልባዊ ምስጋናችንን ማቅረብ እንፈልጋለን ማለት ነው። ሌላው ደግሞ በህትመት በተለያዩ ነገሮች እንደዚህ ደግሞ የደገፉን ለኩዊንስ ኦፍ ሾይባ ለቀሲስ ዮሐንስ ማተሚያ ቤት እንደዚሁም ደግሞ ለዛክ ሰበን ማተሚያ ቤት ለህትመት ላደረጉልንና ለዛክ ሰበን ማተሚያ ቤት ህትመት ብቻ ሳይሆን ለማደሪያ ብርድ ልብስና ደግሞ አንሶላም በግዢ እንዲሁ ተምሮ እንዲሰጥም ስጦታ ስለሰጡልን
ሁለቱንም እጅግ አድርገን እናመሰግናለን። ለተምሮ ማስተማር አባላት ለሁላችሁም ለተሳተፋችሁ ምግብ በማዘጋጀት ማታ አብረው በማደር ከደቀ መዛሙርቱ ጋር ምግባቸውን በማዘጋጀት ግዢዎቹን በመግዛት በመቆጣጠር እነዚህን ሁሉ በጉልበትም በአይነትም በገንዘብም ትልቅ አስተዋጽኦ ያደረጋችኋላችሁና መዘርዘር በጣም ስለሚያስቸግር ለእናንተ ከፍተኛ የሆነ ልዩ ምስጋና አቅርብልን ብሎ ኮሚቴው ልኮ ነው። ሌላው በአጠቃላይ ስልጠናው እንዲከናወን ደግሞ ትልቅ ጥረት ሲያደርግ የነበረው ለዚህ ተብሎ የተቋቋመ ኮሚቴ ነበርና የኮሚቴውን አባላት በሙሉ እጅግ በጣም እናመሰግናለን። ውጤታማ በሆነ መልኩ እግዚአብሔር አምላክ ፈቅዶ እንደ እግዚአብሔር መልካም ፈቃድ ጀምረን ውጤታማ በሆነ መልኩ እንድንጨርስ ሆነናልና ይህንንም በጣም ልባዊ ምስጋና እናቀርባለን። ሰልጣኞች በጣም እንግዲህ እናመሰግናለን። በስልጠናችሁ ወቅት በነበራችሁ ትጉ የሆነ የስልጠና መንገድ በጣም እናመሰግናለን። የባሌ ሀገረ ስብከት እዛ ስንጻጻፍ የነበረውን ስንደዋወላቸው የነበሩትን አባ አቤልን በጣም እናመሰግናለን። ባልነው በተነጋገርኑ መሰረት ስለሆነ ሁሉም ነገር የተከናወነው ከፍተኛ ምስጋና አቅርቡልኝ እላለሁ። አመሰግናለሁ። ስብሐት ለእግዚአብሔር። ከዚህ በማስቀጠል መርሃ ግብሩን ወደ ማጠናቀቅ እንመጣለን። የሰንበት ትምህርት ቤታችን ዋና ስራ አስፈጻሚ መምህር ሲሳይ አበበ የመዝጊያ ንግግር አድርገው በዛው የገዳማችንን ዋና አስተዳዳሪ ክቡር አባታችንን መጋቤ ሕሩያን አባ ኤልያስ በልሁን እንዲጋብዙና ከዛ በኋላ የሚደረገውን የሽልማት የስጦታ መርሃ ግብር እንዲመሩ እጋብዛለሁ። ተመራቂዎች እንኳን ደስ ያላችሁ። በገገም መደኒ በገገለ ማስፋል እንግዲህ በኦሮሚያ አካባቢ በወለጋ በተለያዩ ቦታዎች ሄደን እናስተምር ነበረ። ትንሽ ቃረም ካደረግናት ኦሮምኛ ነው። በገገም መደኒ። እሺ፣ ስለዚህ ዛሬ እዚህ ስለደረሳችሁ ሰንበት ትምህርት ቤቱ በጣም ትልቅ ኩራት ይሰማዋል። ኮሚቴ አቋቁመናል። ኮሚቴዎቹ በጣም ተጋድሎ አድርገዋል። ቅድም ታምራት ብዙ ነገር አሰምቷቸዋል። እነዚህን ሁሉ እግዚአብሔር አምላክ ጸጋውን በጥፍ አድርጎ ይክፈላቸው። እንግዲህ ብርድ ላይ ሆነው መሬት ላይ ተኝተው እነዚህ ተማሪዎች ተምረዋል። ብዙ የጎደለባቸው ነገር ሊኖር ይችላል። በጎደለ እንግዲህ ባጎደልነው ይቅርታ እየጠየቅን እናንተም ደግሞ በተማራችሁ ትምህርት ወጣችሁ ማገልገል አለባችሁ። ይሄ ሰንበት ትምህርት ቤትና እናንተ ያላችሁበት ሰንበት ትምህርት ቤት አንድ ሰንበት ትምህርት ቤት ነው። ስለዚህ እዛ እናንተ ደውላችሁ ይሄ ቤታችሁ ነው፣ ይሄ ጎሎናል፣ ይሄ መጽሐፍ ላኩልን ስትሉ መጽሐፍቶቻችሁ ይላክላችኋል። ቀሲስ ቃልአብ ደሴ ቢቻል 10 ደቂቃ ካልሆነ 15 ደቂቃ ከ15 ደቂቃ በኋላ 1 ደቂቃ መጨመራችን አቁም ነው። ስለዚህ መልእክት የምናስተላልፍባቸው ጊዜያት አሉ። እንዲህ ቁጭ ብለን ደግሞ መምህራን እየተፈራረቁ የሚያስተምሩባቸው ጊዜያት አሉ። ስለዚህ ዛሬ የምርቃት ቀን ነው። ሰብሰብ እንግዲህ ስለዚህ ልጆቻችን እዚህ ቆይታችሁ ስትመለሱ ከሰዓትም ጋር አብራችሁ ስራችሁ እንድታከናውኑ በዚህ አጋጣሚ አደራ ማለት እፈልጋለሁ። ለመሆኑ አንድ ጥያቄ ልጠይቃችሁ። እዚህ የሰነበታችሁበት ቦታ በትክክለኛ ስሙ ሲጠራ ማን ነው የሚባለው? እናንተ ሌሎች እንዳትናገሩ። እዚህ ስትማሩ የሰነበታችሁ ይሄ ቦታ በትክክለኛው ስሙ ማን ነው የሚባለው? ቀጥል ሙሉ በኢትዮጵያ ዋና ከተማ የምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት አጎቴ ከኔ ጋር ነው። አጨብጭብ እንጂ። በኢትዮጵያ ዋና ከተማ የምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት እንደዚህ ብለን መናገር መቻል አለብን። ሌላው
የተምሮ ማስተማር ሰንበት ትምህርት ቤት መቼ ተመሰረተ? ይህ ታቦት ምን ያህል ዓመት አገልግሏል? ይችን ተምራችኋት ከሆነ ጥሩ ነው። የምስካየ ኅዙናን መድኃኔዓለም ታቦተ ሕግ የ123 ዓመት አገልግሎት ያለው ታቦተ ሕግ ነው። 5 ቦታ ላይ አገልግሎት የሰጠ ከኢትዮጵያ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ እንግሊዝ አገልግሎት የሰጠ የኢትዮጵያ ባለውለታ፣ የኔም የእናንተም ባለውለታ ነው። የአድዋ ድል በተጠናቀቀ በ7ኛው ዓመት ነው ወደ ኢየሩሳሌም ይሄድ። የመጀመሪያውም ስሙ ምስካየ ኅዙናን አይደለም፣ ዴር ሱልጣን መድኃኔዓለም። እኔና እናንተ ኢትዮጵያውያን በኢየሩሳሌም ካሉ ገዳማት አንዱ ዴር ሱልጣን መድኃኔዓለም፣ ዴር ሱልጣን ገዳም። የአድዋ ድል እንደምታውቁት በ1888 የካቲት 23 ቀን ጣሊያን ኢትዮጵያን የተፈታተነችው 2 ጊዜ ነው። ሁለተኛው ከ1928 እስከ 1933 ዓመተ ምህረት የነበረው ነው። የመጀመሪያው የአድዋ ድል እና የአድዋ ድል በተጠናቀቀ በ7ኛው ዓመት በ1895 ዓመተ ምህረት ዳግማዊ አፄ ምኒልክና እቴጌ ጣይቱ ናቸው ወደ ኢየሩሳሌም የላኩት። በዚያ በኢየሩሳሌም ገዳም ሆኖ በዚያ ላሉ ክርስቲያኖች መማፀኛ፣ መስዋዕት ማቅረቢያ ብለው ነው የላኩት። በዳግማዊ አፄ ምኒልክና በእቴጌ ጣይቱ መልካም ፈቃድ በመምህር ፈቀደ እዚህ አጓጓዥነት ከኢትዮጵያ ወደ ኢየሩሳሌም ሄዶ በቅድስት ሀገር ኢየሩሳሌም በዴር ሱልጣን ገዳማችን ለምእመናን አገልግሎት መስጠት ከጀመረበት ከ1895 ዓመተ ምህረት ጀምሮ እስከ 2018 ዓመተ ምህረት ድረስ 123 ዓመታትን አስቆጥሯል። በቅድስት ሀገር ኢየሩሳሌም 34 ዓመት፣ በእንግሊዝ ሀገር 4 ዓመት፣ በኢትዮጵያ ዋና ከተማ በአሁኑ አዲስ አበባ ዩኒቨርሲቲ በቀደሞ ስሙ ገነተ ሉል ቤተ መንግስት 2 ዓመት፣ በቀድሞ ስሙ ቀዳማዊ ኃይለ ሥላሴ ሆስፒታል ቤተሳይዳ በአሁኑ ስሙ የካቲት 12 ሆስፒታል 7 ዓመት፣ አሁን ባለንበት ቦታ ላይ 76 ዓመት፣ ኢየሩሳሌም 34 ዓመት፣ እንግሊዝ ሀገር 4 ዓመት፣ ቤተ መንግስት 2 ዓመት፣ የካቲት 12 7 ዓመት፣ እዚህ አሁን ያለንበት ቦታ ላይ 76 ዓመት። ይሄ ሲደመር 123 ዓመት አገልግሎት በሚሰጥበት ጊዜ ከቤተ መንግስት ወጥቶ እዚያ የካቲት 12 ቤተክርስቲያን ተሰርቶ ነበር። እዚያ ሲገባ ጃንሆይ ራሳቸው ተገኝተው ከዛሬ በኋላ ምስካየ ኅዙናን መድኃኔዓለም ብየዋለሁ ብለው ሰየሙ። ምስካየ ኅዙናን መድኃኔዓለም ተብሎ የተሰየመው የዛሬ 83 ዓመት በ1935 ዓመተ ምህረት ሚያዝያ 27 ጃንሆይ ናቸው የሰየሙት። ምስካየ ማለት ምን ማለት ነው? መጠጊያ ማለት። ኅዙናን ማለት ያዘኑ ማለት። ምስካየ ኅዙናን ማለት ያዘኑ ሰዎች መጠጊያ፣ መረጋጊያ፣ መጽናኛ ማለት ነው። ከዚያን ጀምሮ ምስካየ ኅዙናን ተብሎ ይጠራል። ስትማሩበት ስትሰለጥኑበት የነበረው የሰንበት ትምህርት ቤታችን የመጀመሪያ እንቅስቃሴ ያደረገው በ1937 ዓመተ ምህረት ነው። የዚያን ጊዜ የተፈሪ መኮንን ተማሪዎችና የእቴጌ መነን ተማሪዎች እዚያ የካቲት 12 ሰራው ቤተክርስቲያን እየሄዱ በሚችሉት ሁሉ አገልግሎት ይሰጡ ነበር። የመጀመሪያው እንቅስቃሴ ያለ። ሁለተኛው እንቅስቃሴ ደግሞ በ1939 ዓመተ ምህረት የተፈሪ መኮንን ወንዶች ተማሪዎች በ12 ሐዋርያት አምሳል ሆነው 12 ሆነ እንቅስቃሴውን በተሻለ መልኩ ጀመሩት። ለ10 ዓመት ያህል በዚያው በውጭ በዛፍ ስር ወንጌል እየተማማሩ እንደቆዩ ታሪክ ያስታውሳል። አሁን እዚህ ያለንበት ቦታ ላይ የገባው በ1949 ዓመተ ምህረት የዛሬ ስንት ማለት ነው? 69 ዓመት ማለት ነው። በ1959 ዓመተ ምህረት ወደዚህ ወደ ገዳማችን እንዲገባ ተደረገ። የተምሮ ኃላፊዎችና የገዳማችን ኃላፊዎች ተነጋግረው እዚህ ገብተን ብናገለግል ይሻላል፣ ቦታ ይሰጠን ብለው ተነጋግረው ተግባብተው ወደዚህ እንዲገባ ተደረገ። መቼ? በ1959 ዓመተ ምህረት የዛሬ ስንት ማለት ነው? 69 ዓመት ማለት ነው። ወደዚህ ገባ። ወደዚህ ሲገባ ስሙ ማን ተባለ? ተምሮ ማስተማር ማህበር ነው። አጎቴ አሁን እንደምናየው ሰንበት ትምህርት ቤት አይደለም። እኔ ታሪክ ነው እየተናገርኩ ያለሁት። አጎቴ ክርስቴ በቃ ምንም ልታመጣ አትችልም። ታሪክ ነው አይደል? አዎ። የመጀመሪያው ስሙ ተምሮ ማስተማር ማህበር። ማህበር የግዕዝ ቋንቋ ነው። ማህበር ማለት እኮ አንድነት፣ ጉባኤ፣ ስብስብ ማለት ነው። የመጀመሪያው ስሙ ይሄ ነው። ከዚያን ጊዜ ከ1949 ዓመተ ምህረት ጀምሮ
እስካሁኑ ድረስ ደረጃ በደረጃ ማስተማሩን የማስተማር ስራውን እየሰራ ነው የመጣው። ብዙ ወጣቶች ለቁም ነገር የበቁበት ታላቅ ሰንበት ትምህርት ቤት በሀገርም ውስጥ በውጭም ብዙ ልጆች አሉ፣ ወንዶችም ሴቶችም ገዳሙን እንዳይናቸው ብለን የሚያዩት ሰንበት ትምህርት ቤቱን እንዳይናቸው ብለን የሚያዩ ብዙ ወንድሞች እህቶች አሉ፣ ለትልቅ ደረጃ የበቁ። ቅድም ላስታውሳቸው የምፈልገው መናገርና መስማት የተሳናቸው ልጆች መዝሙር አቅርበዋል። እነሱ እዚህ አገልግሎት ወይም መማር መስተማሩን የጀመሩ በ1987 ዓመተ ምህረት በ1987 የዛሬ 31 ዓመት ማለት ነው። በ1987 ዓመተ ምህረት ጀምሮ ነው እዚህ መማር የጀመሩት። በምልክት ቋንቋ እምነታቸውን ስርዓታቸውን እየተማሩ በጸሎተ ተክሊልና በቅዱስ ቁርባን ጋብቻቸውን እየፈጸሙ ያሉ መናገርና መስማት የተሳናቸው ብዙ ልጆች አሉ። እግዚአብሔር ይመስገን ያብዛልን። ጠቅለል ባለመልኩ እንደው ከቆያቸውበት አንጻር ምናልባት ይችን ነገር ተምራችሁትም ሊሆን ይችላል። ግን እኔ ደግሞ እንደ ተጨማሪ አይደል እንደ ክለሳ ነበር እንደ ክለሳ ይሆንላችሁና ምክንያቱም ስትጠየቁ እንዲህ የሆነ ነገር እኮ መናገር መቻል አለባችሁ አይደል? በአሁኑ ሰዓት በነገራችን ላይ በምስካየ ኅዙናን 5 ታቦታት ናቸው ያሉ። አንዱ ታቦተ መድኃኔዓለም፣ ሁለተኛው ታቦተ ማርያም፣ ሶስተኛው ታቦተ ዮሐንስ ወንጌላዊ ማለት ነው፣ አራተኛው ታቦተ ኪዳነ ምሕረት፣ አምስተኛው ጻድቁ አቡነ መብዓጽዮን ታቦተ መብዓጽዮን። እንደዚህ ታቦታት እንዳሉም በዚሁ አጋጣሚ ላስታውሳችሁ እፈልጋለሁ። በተረፈ መልካም ምርቃት ጨብጨባል እንጂ